እኔ አንድ ክፍለ ሀገር ሄጄ ጫማ ላስጠርግ ሊስትሮ አገኘው ማለት ነው። እና ቁጭ ብዬ ወንበር ላይ ቁጭ አልኩ። እንደ አዲስ አበባ ነው መሰለኝ። እና ዝቅ ብሎ ግሬን ይቦርሻል ብዬ ሳስብ ልክ በኔ ትይዩ ወንበር ላይ ቁጭ ብሏል እሱ ሊስትሮ። እንዲመች ለምን ዝቅ አትልም ስለው እንድንስተያይ ብዬ ነው አለ። ምንድነው የሚያስበው? ለኔ ዝቅ ብሎ ጫማ መጥረግ እንደ ውርደት አይደለም፣ ቸር እንድትባሉ ሳይሆን ባህሪያችሁ እንዲሆን ነው የሚያስፈልገው። እኔን ተመልከቱ። ክብር የሚፈልግ ሰው ፉክክር ነው፣ ቅናት ነው፣ ጭንቀት ነው፣ ጥረት ነው፣ ግረት ነው፣ ትግል ነው። በቃ ዋና ለመሆን የሚፈልግ ግን አቤት ትግሉ ማዕበል ነው ውስጡ ያለው የበለጠውን ለመብለጥ። ሰዎች እንዲያገለግሏቸው በሰዎች ላይ ለመሰልጠን የሚያስቡ ሰዎች ይበላሉ አይጠግቡ፣ እድሜያቸው ይረዝማል አይረኩም። ዱካ ላይ ተቀምጦ የጎደለውን መሙላት የበታችነት እና የማነስ አረገው ጴጥሮስ። ከኢየሱስ ግራና ቀኝ መቀመጥ የክብር አረጉት። አልገባቸው። ሙሴ በጣም እጅግ ወዳጄ ያለው እግዚአብሔር ለምንድን ነው? የትም ሰርግም ውሰደው፣ ቤተ መንግስትም ውሰደው፣ ለቅሶም ውሰደው፣ መንገድ ላይ ውሰደው፣ እንዴት ላገልግል እንጂ እንዴት ያገልግሉ። የአገልጋይ ልብ የሌለው ሰው ዘመኑ ሁሉ ከሰው ጋር በመፎካከር በውጥረትና በጭንቀት የተሞላ። ዛሬ የታላቅነት መንገድ በሚል ነው ማካፈላችሁ። የአገልጋይ ልብ የሌለው ሰው ዘመኑ ሁሉ ከሰው ጋር በመፎካከር በውጥረትና በጭንቀት የተሞላ፣ ከሌሎች ለመብለጥ የማይቆፍረው ድንጋይ የማያስተባብረው ሰው ስለሌለ ዘመኑ አጭር፣ ሰላሙ የደፈረሰ ነው የሚሆነው በእውነት። እና ብዙ ዓለም በዛ የተቃኘች ነች። እንደምታውቁ የሚነገረውን አይሰማም፣ የሚያየውን አያስተውለውም። የፈለገ ተአምር ቃል እንደ ኢየሱስ ተናገረው፣ ታላላቅ ቃል ንገረው፣ በታላቅነት ልቡ ስለተደፈነ ምንም የማይገባው ዱንዝዞ ነው ቁጭ ነው የሚል። ሐዋርያቱ እንደዛ ነው የሆኑት እኮ። እጅግ ስናፍቀው የተባለውን የቅዱስ ቁርባን ስነ ስርዓት እየገለጠ እኔን ደግሞ አሳልፎ የሚሰጠኝ ከእናንተ ነው እያለ፣ እነሱ ግን ልባቸው የተሞላው በዋናነት ከሁሉ በሚበልጥ ማንነት ነው። ስለዚህ ጸጋ የተከለከለው ሰው ከሁሉ የሚበልጥ ማንነት ያለው ግን የአገልጋይ ልብ የሌለው ሰው ጸጋ የተከለከለ። እንዲህ ያለ ሰው ንግስት ልትሆን ትችላለች እንደ አስቴር። እና የግብዣዋ ብዛትና የታላቅነቷ ማንነት መጽሐፍ አስቴር ሄዳችሁ በጣም ብዙ ግብዣ ያደረገች ንግስት አስቴር፣ ሰላም ግን የላትም። የአገልጋይነት መንፈስ የላትም። ንግስትም ሆና ሌሎችን ለማገልገል የተዘጋጀ ትሁት ልብ አገልጋይ ንግስት ስላልሆነች ሰላም ግን የላትም። ጠጋ ብላችሁ ታው ብዙ ደንገጥሮች አሏት። የመቶ ምናምን አገር ነው ባህሏ። ሰው ሁሉ ሽር ጉድ ይልላታል። የንግስናው በዓል ራሱ ስንት ወራት እንደተመገቡ ልነግራችሁ አልችልም። ብርጭቆ የወርቅ ነው፣ ዱካው የወርቅ ነው። ነገር ግን ሰላም የለም። የሰላም በስልጣን እንደማይገኝ ታያላችሁ። ሉሲፈር የመላእክቶች አለቃ ነበር። ሰይጣን ማለት ነው የመላእክቶች አለቃ ነበር። 6 ክንፍ ነበረው። የእግዚአብሔርን ዙፋን የሚጋርድ ኪሩብ ነበር። ሕዝቅኤል አቤት ውበት፣ አቤት ድምፅ ስርቅታው እንደ ገደል ማሚቶ ነው ይለዋል። መልኩና ድምፁ የኳየሮች መሪ ነው ሳጥናኤል ሳይወድቅ በፊት። ነገር ግን ያ ሁሉ ክብር ፊተኛና አንደኛ ያደረገው ማንነት ሰላም አልሰጠም። ለምን ብትሉ የአገልጋይ ልብ ስለሌለው የበላጭነት ልብ ይፈልጋል። እኔ በመሲሁ እመሰላለሁ፣ በልዑል እመሰላለሁ፣ በሰሜን ተራራ እቀመጣለሁ፣ አይበቃኝም፣ ከፍ ልበል ሲል ዝቅ አለ። ሚስጥሩን አላወቀው። አንደኛ መሆን በውበትና በድምፅም መመረጥ የልብ እርጋታ እንደማይሰጥ ታላቅ ሚስጥር የተገለጠበት ነው ይሄ ጌታ አላት። ስለዚህ ሐዋርያቱ አንድ ያልገባቸው ነገር አለ። ዱካ ላይ ተቀምጦ የጎደለውን መሙላት የበታችነት እና የማነስ አረገው ጴጥሮስ። ከኢየሱስ ግራና ቀኝ መቀመጥ የክብር አረጉት። አልገባቸው። ከሁሉ አንሶ የበታች ሆኖ ማገልገል ክብር እንደሆነ፣ ከሁሉ የሚበልጡበት መንገድ እንደሆነ፣ የማይገኝ እድል እንደሆነ ሐዋርያቱ አላወቁ። ልክ በዓለም እንዳለ ባለስልጣናት በእነሱም ዘንድ ሊለማመዱ ጀመሩ ማለት ነው።
ነገር ግን ጌታ አይምሯቸውን እንዴት እንደቀየረው በኋላ ታያላችሁ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ይመስለኛል ሳራም ጌታዬ ያለች ለባሏ ለአብርሃም ስትገዛላት በሹሩባና በወርቅ ሳይሆን በእግዚአብሔር ዘንድ እጅግ የከበረ ትሁትና የዋህ ልብ ነበራት። ሳራ የለበሰችው የልዕልትነት ማረጓ ለባሏ መገዛቷ ነው። ማገልገል ለካ የክብር ምንጭ ነው። መገልገል አይደለም ማገልገል። የአገልጋይነት ልብ በእግዚአብሔር ዘንድ እጅግ የከበረ ልብ ይለዋል። ይሄ በሳራ የተገኘ ነው። በእውነት ሙሴ በጣም እጅግ ወዳጄ ያለው እግዚአብሔር ለምንድን ነው? ልቡን ሄዳችሁ እዩ። ስላደረገው ታምራት፣ ስለ ጸለየው ጸሎትና ስለ ድንቅ ታምራቱ አይደለም። ሁልጊዜ ልቡ የአገልጋይ ልብ ነው። የትም ሰርግም ውሰደው፣ ቤተ መንግስትም ውሰደው፣ ለቅሶም ውሰደው፣ መንገድ ላይ ውሰደው፣ እንዴት ላገልግል እንጂ እንዴት ያገልግሉኝ አይልም። የሚያስገርም ልብ ነው። የአገልጋይ ልብ እግዚአብሔር ሲያገኝ ሰማያትን ሁሉ እንደሚከፍት ምድርን ሁሉ እንደሚነድል የምታዩት በኢየሱስና እሱን በሚመስሉ አገልጋዮች ሕይወት። ኤልያስ ከሰማይ እሳት ያወርዳል ከፈለክ፣ ሙታንን ያስነሳል። ኤልያስ በጣም ቁጡ ነብይ ነው እና ብዙዎችን ከሰማይ እሳት አወርዶ ምሽቅ አርጓቸዋል። ትዝ ይላችኋል። ነገር ግን ዝናብ ዘንቦ ለአካብ ትንቢት ካመጣለት በኋላ ወገቡን አስሮ ከሰረገላው ፊት ይሮጥ ነበር ይላል። ያሁኑ ነብይ ይሮጣል። ሰማይ የሚዘጋና የሚከፍት እኮ ነው ብራዘር። አንተን ነው በእግር የሚያሯሩጥ። እሱ ሰረገላ ላይ ነው ቁጭ የሚለው። ወገቡን አሸንፍጦ የአገልጋይነት መንፈስ አለው እንጂ ተአምራት በመገለጡ አገልግሉኝ አይሉ። ይሄ የሚያስገርም ነው በእውነት። አብርሃም ታላቅ ኮከብ ነው። ሙስሊሞች ያከብሩታል፣ አይሁዶች ያከብሩታል፣ ክርስቲያኖች ያከብሩታል። የሁሉ የእምነት አባት ተደርጎ ነው የሚቆጠረው። ይሄን ታላቅ ሰው ጠጋ ብለህ አንድ ቀን ውለህ ብታድር በጣም ነው የምትገረሙት። እኛ እንደምንገርመው ብራስሌት አድርጎ ቦዲጋርድ ኖሮት ሽር ብትን የሚል አይነት አይደለም። እግርን ጎንበስ ብሎ ለማጠብ ምንም ስግድ አይለውም። በኋላ ምን መጣበታለን። በእውነት ሮጦ ሲሰግድ፣ እንጀራ ሲያበላ፣ ሲሮጥ ትገረም። ይሄ ነው አብርሃም ነው የምትለው። ምናልባት መንግስተ ሰማይ አብርሃምን፣ ኤልያስን፣ ጳውሎስን ተርታ አስቀምጠውልን አብርሃም የቱ ነው ብትባል ላታውቀው ትችላለህ። የምንጠብቀው አብርሃም በቃ የኛ ነጎድጓድ ድምፅ ያለው አይነት በጣም ልቡ ለማገልገል የተሰበረው በክብር ተራራ ላይ በብዙ ጸጋ የሚሞላቸው እንዲህ ያሉትን ነው። አብርሃም አንዱ ምሳሌያችን። በርናባስ የመጽናናት ልጅ ይለዋል በአዲስ ኪዳን። የምትገረሙበት ሰው እና ከጳውሎስ እኮ ከበርናባስ በላይ ተአምር ያደርጋል። ሲናገርም ዋነኛ ነው ጳውሎስ። ወደ ቤተ ክርስቲያን ጠጋ ብትሉ ግን የበርናባስ ጣዕም የተለየ የአገልጋይ መንፈስ ስለሌለው ዝቅ ብሎ ሌሎችን ከፍ የሚያደርግ ነው። በማንኛውም ቦታ ወሰዱት፣ ለማገልገል ወገቡን የታጠቀ ሰው ነው። ብዙዎች ይወዱታል። ስም እንዲያውም አወጡለት ተሰብስበው በርናባስ አሉት። የስሙ ትርጉም የመጽናናት ልጅ ማለት ነው። ለማንም ስም አላወጡ እና በርናባስ የአገልጋይ ልብ ስላለው እነ ጳውሎስ ራሱ ተማርከውበታል በዚህ ሰው። እና ኢየሱስ ሰማይ ተከፈተለት። ትዝ ይላችኋል። በዮሐንስ እግር ስር ተንበርክኮ ሊጠመቅ ወረፋ ያዘ። እግዚአብሔር እኮ አገልጋይ አምላክ ነው ታውቃላችሁ፣ ከዛ ፍጥረት ጀምሮ እና ሁልጊዜ የሰው ልጆችን ያገለግላል በትህትና ያው እና በምድርም ሲሰብክ ሲፈውስ አርጎስ በሰማይ ይማልዳል። በሺህ ዓመት መንግስትስ ወገቤን ታጠቄ አገለግላችኋለሁ። አገልግሎት የእግዚአብሔር ባህሪ እንደሆነ ነግራችሁ በጣም የታላቅነት ምንጭ እነ ጳውሎስ በኋላ ገብቷቸው። እኔ አንድ ክፍለ ሀገር ሄጄ ጫማ ላስጠርግ ሊስትሮ አገኘው ማለት ነው እና ቁጭ ብዬ ወንበር ላይ ቁጭ አልኩ። እንደ አዲስ አበባ መሰለኝ እና ዝቅ ብሎ ግሬን ይቦርሻል ብዬ ሳስብ ልክ በእኔ ትይዩ ወንበር ላይ ቁጭ ብሏል እሱ ሊስትሮ። እንዲመች ለምን ዝቅ አትልም ስለው እንድንስተያይ ብዬ ነው አለ። ምንድነው የሚያስበው? ለኔ ዝቅ ብሎ ጫማ መጥረግ እንደ ውርደት፣ እኔ ደግሞ እንደ በለጥኩት ነው የሚያስበው። ግን አይደለም። ትልቅ ክብር የሰው ልጆችን የማገልገል ልብ ነው። በጣም የአገልጋይነት ልብ ይጎላል ማለት ነው። ኃይል የማይመነጭ ብዙ ጸጋ የሚጎለው ይሄ የአገልጋይ ልብ ከብዙዎች ስለጠፋ ሊሆን ይችላል። ምድርን የፈጠረ አምላክ መላእክት የሚሰግዱለት ዱካ ላይ ቁጭ ብሎ ጴጥሮስ እግርህን ላጠብ ነው ተዘጋጃለሁ። ጌታ ሆይ እኔ አንተን ላጥብ እንጂ አንተ ልታጥበኝ አይገባም። ኖ ጴጥሮስ
በኋላ ታስተውላለህ የማደርገው። ከአይምሮ የማትረሳው ስዕላዊ መገለጫ ነው የምሰጠው። የመጨረሻው ስብከት ሐሙስ ነገ ልያዝ እኮ ነው። በቃ እቺ የመጨረሻ ስብከቴ፣ የመጨረሻ ተአምራቴ በትህትና አንተ አምላክ እኔን ያጥባል። ለአንተ ውርደት ነው፣ የከፍታ ምክንያት ነው። አምላክ ሆኖ ሳለ ከአምላክ እኩል ሆኖ ሳለ ሰው ሆኖ ስጋ ሆኖ የባሪያን መልክ ይዞ መጣ። እንደ መቀማት አልቆጠረውም። በመስቀል ሞት ብቻ አይደለም፣ እስከ ሲኦል ታዘዘ። የመጨረሻውን ጥግ ያለ ልክ ከስሞች ሁሉ በላይ ስልጣን ሰጠ። የከፍታና የሰማይ መስኮት የመከፈት ምስጢር አገልግሎት፣ ባሪያ አገልጋይ፣ ባሪያ ንጉስ መሆኑን እነ ጴጥሮስ ሊያስተምራቸው ማለት ነው። እና መታጠቢያን መጣ፣ ዱካ ላይ ተቀመጠ፣ ፎጣ አድርጎ ያጥብና ያብሳቸው ጀመረ። ጉባኤው ጸጥ አለ። የክርክር አጀንዳ በመስኮት ዘሎ ወጣ። የዘላለም አምላክ በቃ በትምህርት አይገባቸውማ። አሁን በህይወት ሲነግራቸው ሌላ ፓራዳይም ሽፍት የሚያስገርም ነው። የዓለም ገዢዎች የሚሰለጥኑት የሚገዟችሁ ቸር ለመባል ነው። ምንም ስልጣንና ገዥነት ያገኝ ቸርነት ያደርግላችኋል። የሚጠብቀው ግን ቸር እንድትሏቸው። ይሄ የነሱ ሲስተም ነው። ስልጣን ከያዘ በኋላ ካንተ ጋር አመራር ይሁን፣ የአምላክ ቃል የተናገርከው 1000 ዓመት ንገስ ትለዋለህ። እምቢ ካልክ ያጠጣሃል። ስልጣንና ገንዘቡን ይዘውና ያሰግዳል። ሐሰተኛው ክርስቶስም እንደዛ። እሱ ሊመስለው ማን ይችላል? ባህሪያቸው እኮ አይደለም፣ ስልጣንና ገዥነታቸውን ያሰገደው ህዝቡ። የሚያቆላምጧቸውም ከልብ የወጣ ትህትና ስላላቸው አይደለም፣ ስልጣንና ገዢ ቦታ ስለያዙ ነው። አማራጭ የለም። እናንተ ግን እንደዚህ አይደለም። ቸር እንድትባሉ ሳይሆን ባህሪያችሁ እንዲሆን ነው የሚያስፈልገው። እኔን ተመልከቱ። ጌታና መምህር ትሉኛላችሁ፣ ትክክል ነው። ግን በፊታችሁ እንደ ባሪያ እየቻልኩ እየተገባኝ እንዳልተገባኝ፣ እያወቅኩ እንዳላወቅኩ፣ እየተገባኝ እንዳልተገባኝ ዝቅ ብዬ ለምን አገልገልኩ? የታላቅነት ምንጩ ይሄ ሰው ይላችሁ። ያ የጠፋው ልጅ ታሪክ ትዝ ይላችኋል። እኔ ቀን ከሌት ሳገለግልህ አንድ ጠቦ ሰተኝ ታውቃለህ? እሱ ግን ሲያመነዝሬትም ዞሮ በጋረድክለት ተቆጣ፣ አልገባም ማለት። በጣም ነው የምደነግጡት። አባቱን ማገልገሉን እንደ ዕዳ ነው የቆጠረው። ክብር እኮ ነው። ቀንና ሌሊት አባቱ ጋር መዋሉ ባህሪው እንዲቀረጽ፣ የውጭው ፀሐይና ሐሩር እንዳያገኘው፣ አባቱ ጥላ እንደሆነ አልገባው። አገልግሎት እኮ ክብር ነው፣ ዕዳ አይደለም በእውነት። ልጁ ግን የገባው እንደ ዕዳ ነው። አንድ ቀን ጠቦት አልሰጠኸኝም፣ ቀንና ሌሊት ሳገለግል እያለ አጣጣለው። አገልግሎት አይደለም። ከአባቱ ጉያ መኖሩ ከአሳማና ከእሪያ ስጋ እኮ ነው ያዳነው። ከአመንዝራነት ከሲኦል በጋለ ብረት እንደተጠመደ ከሲኦል ከፈርዖን እጅ እንደተዳነ አያውቅም። እንዲህ ያለ የከበረ አገልግሎት ስላለን አንታክትም ይላል ቆሮንቶስ ላይ ጳውሎስ። ገብቶታል የአገልግሎት ክብር ነው። የማይደክመው የማይታክተው እንደኛው ስጋና ደም ስላለበስ አይደለም። አገልግሎት ክቡር እንደሆነ ለገባው ጸጋ ስለሚገጠምለት አይደክሙም፣ አይታክቱም። እንዲህ ያለ ልብ ያላቸው ሰዎች እንዲያገለግሏቸው በሰዎች ላይ ለመሰልጠን የሚያስቡ ሰዎች ይበላሉ፣ አይጠግቡም፣ እድሜያቸው ይረዝማል፣ አይረኩም። ለምን? የአገልጋይ ልብ ስለሌላቸው ነው። ስለዚህ በብሉይም ብሎ በአዲስ ኪዳን በጣም ታላቅ የሚሆን ማን ነው? ከእናንተ እንደ ታናሽ ነው። እኔ ለቤተሰቤ ታናሽ ነኝ። ከኔ በላይ 5 አሉ መሰለኝ፣ 5 ናቸው። እኔ መጨረሻ ነኝ። እና ልጅ ሆኜ እነሱ ካርታ ሲጫወቱ ቆሎ አቀብላለሁ፣ ቡና አቀብላለሁ፣ ሻይ አቀብላለሁ። እና ቱሩ ና ይልኩኛል። ያን በመላኬ የተዋረርኩ ታናሽ እንደሆንኩ አይሰማኝም። በእርግጥም ታናሽ ነኝ። ተፈጥሮ ባህሉም ያስገድደኛል። ደስ እያለኝ ነው የማገለግላቸው በእውነት። እነሱ ቁጭ ብለው እኔን ይላላካሉ። እንዴ አንድ ቀን እኔም ልቀመጥ ብዬ አላውቅም። ከእናንተ የሚያገለግል ታላቅ የሚሆን እንደ ታናሽ ነው የሚለው ይሄ ነው። ሳይበሳጭ ሳያጉረመርምም ባህሪ ሆኖ ያገልግላል። በእድሜ ልትበልጥ ትችላለህ፣ በእውቀት ልትበልጥ ትችላለህ፣ በልምድ ልትበልጥ ትችላለህ። ነገር ግን ከኢየሱስ አትበልጥ። እኔን ይውኝ
እኔ እኮ እንዳገልጋይ ነኝ። እንደ ተገልጋይ ቁጭ ብዬ አገልግሉኝ ያልኩበት ንገሩ። ከተወለድኩ ጀምሮ እስካረኩ ድረስ ሁሌ ማገልገል ነው። ቀን ማገልገል፣ ሌሊት ማገልገል፣ ሰዎች እንዲያገለግሉኝ አንድም ቦታ ህይወቴን አታዩ። ይሄው በመጨረሻ ሰዓት ነገ ልሰቀልም እግራችሁን አጥባለሁ። ስቀሉኝ መማለዴን አላቆም። ላርግ መማለዴን አላቆም። መልአክ አጅቦይ ልምጣ ማገልገሌን አላቆም። ምን አይነት ልብ ነው ላለው የአምላክ ልብ፣ የክርስቶስ ልብ። እግዚአብሔር ይሄን ልብ ይስጠን በእውነት። የአገልጋይ ልብ ኢየሱስ ሲመጣ በዙፋን ላይ በፍርድ ላይ ተቀምጦ በማዕድ ተቀምጦ በ12ቱ ነገድ እንደሚፈርድ ብቻ አይምሰላችሁ። በምድርም በዛው ጥላ ውስጥ ነው የሚኖረው። ዙፋን ላይ አልተቀመጠም እንጂ ልቡ ላይ ኢየሱስ ተቀምጧል። አገልጋይ ልብ ብዙ ማዕድ አለው ከፊቱ እግዚአብሔር የሚያቀርብለት። የመንግስተ ሰማይን ጥላ በምድር ነው የሚኖረው። በክርክር በቅናት በፉክክር አይኖርም። ትንሽ የመንግስተ ሰማይ ህይወት ውስጥ ነው የሚኖረው። ዋና ለመሆን የሚፈልግ ግን አቤት ትግሉ ማዕበል ነው ውስጡ ያለው። የበለጠውን ለመብለጥ ሰው ሲያደራጅ፣ ሰዎች በላያቸው ላይ እንዲያነግሱት ሲጣጣር ዘመኑ ሁሉ በጭንቀት። አገልጋይ ሰው ግን ዙሪያ ሁሉ መከር ነው ለሱ። ባሪያ ለመሆን ሁሉ ዓለም እንዲህ ያለ ሰው ስላጣች ካገኘች ልቧ ክፍት ነው። ክብር የሚፈልግ ሰው ፉክክር ነው፣ ቅናት ነው፣ ጭንቀት ነው፣ ጥረት ነው፣ ግረት ነው፣ ትግል ነው። በቃ እንደ ኢየሱስ አገልጋይ ለመሆን ወንበሩ ክፍት ነው። ግራና ቀኝ ነው ጥረት። በመስሪያ ቤት ራሱ የሚቀጥራችሁ ይሄን ሳስተዳድር ነበር እዚህ ገዝቻለሁ ስትሉ ነው። እኔ ባሪያ ሆኜ ስትል የራስ ጉዳይ። ዓለምም አትቀበልም። የምን ባሪያ የምን አገልጋይ? ዝቅ ላለው ሰው በሩ ሁሉ ክፍት ነው። አገልግሎቶች ሁሉ ክፍት ናቸው ማለት ነው። ስለዚህ አገልግሎት ወገኖች በጣም ታላቅ ክብር፣ የተሰበረ ልብ፣ ትሁት ልብ በከፍታ ከሱ ጋር ቀመጣለሁ። ለምን? የክርስቶስ ልብ ስለሆነ እንዲህ ያለውን ልብ ኢየሱስ አይንቅምና ጸጋ የሚሰጠው ሌሎችን ለማገልገል በትህትና አገልጋይ ባሪያ